ኢትዮጵያ የፖለቲካ ኢኮኖሚና ማህበራዊ ጉዳዮች ዘርፍ ላይ መጋቢትን ስናስብ በርካታ ኩነቶች ተስተናገዱበት ወር ነው። ከነኚህም አበይት ኩነቶች መካከል የመጀመሪያውና ለዘመናት የኢትዮጵያውያን ጥያቄ የነበረው እኛ ኢትዮጵያውያን ሳንጠቀምበት ለዘፈንና ለሽለላ ብቻ ስንጠቀምበት የኖረውን የአባይ ወንዝን እኛ ኢትዮጵያውያን የፋይናንስ ምንጭ መሐንዲሶች እና አጠቃላይ ግንበኞች ሆነን የገነባ ነው እዚህ ደረጃ ያደረስነው ታላቁ የህዳሴ ግድብ 14ኛ ዓመት ላይ እንገኛለን። ስለዚህ በዚህ አጋጣሚ እንኳን ለ14ኛው ዓመት የህዳሴ ግድብ በዓል በሰላም መታሰቢያ በዓል አደረሰን እያልኩኝ ሁለተኛው ትልቁ ኩነት ደግሞ በኢትዮጵያ ውስጥ ላይ የነበረው የፖለቲካ የኢኮኖሚና ማህበራዊ ጥያቄዎች ለውጡ አንድም ድርጅታዊ ነበር፣ ሁለተኛው ህገ መንግስታዊ ነበር፣ ሶስተኛው ህዝባዊ ነው። ከውስጥ የተጀመረው ትግል ፍሬ አፍርቶ ህገ መንግስታዊ ስርዓቱን ጠብቆ ህዝባዊ ማዕበልና ድጋፉን አስከትሎ በመጋቢት 24 2010 ዓ.ም የፓርቲያችን ፕሬዝዳንትና የሀገራችን ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በዓለ ሲመት ዕለት ነው። መጋቢት 24ን ስናስብ እነኚህ ሁለት አበይት ኩነቶች እናስባለን። ከዚህ በማስከተል በፓርቲያችን ፕሬዝዳንትነት የሚመራው ፓርቲያችን ብልጽግና የነገ ትውልድ ነው ብለን ስንነሳ ልዩ መሰረታዊ ምክንያቶች አሉ። አንዱና የመጀመሪያው ጉዳይ ያጋጠሙትን ፈተናዎች ወደ እድል እየቀየረ የሚያጋጥሙት ችግሮች የሚሰጣቸው ዘላቂና ዋስትና ያላቸው መፍትሄዎችን በማበጀት እንደዚሁም ፓርቲያችን የነገ ትውልድ ፓርቲ ነው ብለን ስንል የመጻኤውን ትውልድ ዕጣ ፈንታ የሚወስኑ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን በማከናወን ይገኛል። ለዚህም ነው የነገ ትውልድ የምንለው። ሀገሪቱ በነበረችበት ወቅት ሀገር በቀል የሆነ ለውጡ በተወለደበት ወቅት ሀገር በቀል የሆነ ከሀገር ችግር ነባራዊ ሁኔታ የሚነሳ እሳቤ በማስፈለጉ የመደመር እሳቤን በፓርቲያችን መሪነት አማካኝነት ይፋ ተደርጓል። በዚህም ምክንያት ለፓርቲው ምልአተ ጉባኤና አባላት ተቀባይነት አግኝቶ የፓርቲው እሳቤም እንዲሆን ተደርጓል። መደመር ከጅምሩ ሰውን ማዕከል ያደረገና የርዕዮተ ዓለም ተቸካይነት የሌለው በሰው ተኮር ጉዳዮች ላይ የሚያተኩርና ቀጣይ የሰዎችን ህይወት የሰዎችን ደስተኛነት በጥቅሉ ከተሞች ከናፈጣጠራቸው ለሰዎች ምቹ፣ ለነዋሪዎች ምቹ፣ ከባቢው ጽዱ፣ ለጎብኚዎች ደግሞ የሚማርክና ለመጎብኘት የሚፈልጉት ከተማ ሆኖ ከመፍጠር አኳያ ካሳካናቸው አንዱ ዋነኛው ጉዳይ ነው። ካሳካናቸው የፖለቲካ ድሎች የመጀመሪያው የሚነሳው ውርስ ችግሮቻችን ከባለፈው የወረስናቸውን ችግሮቻችን በምን መልኩ መፍታት እንዳለበት አቅጣጫ አስቀምጦ እየሰራ ያለ ፓርቲ ነው። ከዚህም አንዱ የሀገራዊ የምክክር ኮሚሽን፣ የተቋማት ሪፎርም፣ የፖለቲካ እሳቤዎች ሪፎርም እና በጥቅሉ በፖለቲካ ላይ ያከናወናቸው አበይት ተግባራት ናቸው። ከነኚህም መካከል የሚወሰደው አንዱና ዋነኛው መደመር ከሚከተለው የመግባባት ዲሞክራሲ አሳቤ አንጻር በስልጣን ማጋራት ላይ ለዓለም ምሳሌ የሆነ በኢትዮጵያ ታሪክ ተደርጎ የማይታወቅ ድንቅ የፖለቲካ አመራርነትን ስልጣን ማቀዳጀት ችሏል። ተወዳድሮ በብቸኝነት መያዝ የቻለ ስልጣኑን ሀገር የጋራ ነችና አንዱን መሻገር ያለብን በሀገር ጉዳይ አንዱ ባለቤት ሌላኛው ባይተዋር የሚሆንበት የፖለቲካ ምህዳር መጥበብ መቻል አለበት በማለት በሀገር ውስጥ ከሚንቀሳቀሱ ተፎካካሪ ፓርቲዎችን ወደ ስልጣን አምጥቶ የስልጣን ተጋርተው ከሚኒስትር እስከ ታችኛው መዋቅር ድረስ እያገለገሉ ይገኛሉ ማለት ነው። ይህ ፓርቲያችን የፈጠረው
የፖለቲካ ድል ነው። ኛውና ዋነኛው ነገር የምናነሳው ቢኖር በኢኮኖሚ ዘርፍ ላይ ያሳካናቸውና ያመጣናቸው ትሩፋቶች ናቸው። እንግዲህ በኢኮኖሚው ዘርፍ ላይ የመጀመሪያው የነበረው የኢኮኖሚ አስተሳሰብን እንደ ሀገር ማየትና ከሀገር ተጨባጭ ሁኔታ ጋር ሊሄድ የሚችል ሊዛመድ የሚችል እሳቤን ማምጣት ነው። ለዚህም የአካታች የኢኮኖሚ ፍልስፍናን እንደ ፓርቲ እንከተላለን። ይህ ማለት የምንከተለው ብዝሃ ዘርፍ የኢኮኖሚ ስትራቴጂን እንከተላለን ማለት ነው። በከዚህ አንፃር ያሳካነው አንዱ ለዘመናት የስንዴ እርዳታነትን ሊያቋርጥ የሚችል የስንዴ አብዮትን በመፍጠር ስንዴን ኤክስፖርት ማድረግ ችለናል። ሌላኛው ከዚህ አኳያ የሚነሳው ጉዳይ በኢኮኖሚው ዘርፍ በከተማ ግብርናው ዘርፍ በተጨባጭ ሁኔታ በርካታ ለውጦች እየመጡና ምግቤ ከደጄ ወይ ደግሞ የከተማ ግብርናን ተግባራዊ በማድረግ በከተማ የግብርና አብዮት በመፍጠር ዜጎች በትንሹም ቢሆን አካባቢያቸውን የማልማትና አረንጓዴ በማድረግ በኩልም በርካታ የኢኮኖሚ ስራዎች ተሰርተዋል። ሌላኛው በማህበራዊ ዘርፍ ካሳካናቸው ስኬቶች ናቸው። ከማህበራዊ ዘርፍ ካሳካናቸው ስኬቶች የሚቆጠሩት የመጀመሪያውና ዋነኛው ሰው ተኮር መርሃችን የሚመነጨው በአዲስ አበባ ደረጃ ብንመለከት በቀን ከ800,000 ተማሪዎች የሚመገቡበትን ስርዓት መፍጠር ተችሏል። ህግ ወጥቶለት ደንብ ተዘጋጅቶለት የአፈጻጸም መመሪያ ወጥቶለት እየተገበረ ያለና የበርካታ እናቶችን የበርካታ ወላጆችን እንባ የጠረገ ህፃናትን ያስደሰተ እጅግ ቀጣይ ትውልዱን ማዕከል ያደረገ ስራ የምንለው ይህ ነው። ይህም ብቻ አይደለም። በአዲስ አበባ ውስጥ ላይ ነዋሪና ጣውሪ የሌላቸውን ወገኖች በቀን ምግብ የሚያገኙበትን ማዕከላትን በማደራጀት ከ23,000 በላይ ወገኖች በቀን የምገባ ማዕከላት ላይ በመሄድ የምግብ አገልግሎት ያገኛሉ። ይህም ብቻ ሳይሆን በርካታ አቅመ ደካሞች፣ አረጋውያን፣ አባቶች፣ እናቶችና ቤተሰቦችን ቤታቸውን በማደስ አፍርሶ በመስራት አፍርሶ በመገንባት በርካታ በክፍለ ከተማችን ደረጃ እንኳን እጅግ በርካታ ቁጥር ማደስ አፍርሶ በመገንባት ለነዋሪዎች ምቹ ከማድረግ አኳያ የተሰሩ ስራዎች በርካታ ናቸው። ከተማ በባህሪው ለህፃናት የማይመች ከተማ ሊሆን አይችልም። ከተማ ለህፃናት ምቹ ከሆነ የወላጆችን የደስተኛነትን ዘመን በመጨመር ራሱን የቻለ አስተዋጽኦ ያበረክታል። ከዚህም አንፃር በከተማችን ከንቲባ ክብርት አዳነች አቤቤ ኢኒሼቲቭ አማካኝነት በከተማችን የህፃናት ቀዳማይ ልጅነት ፕሮግራም ላውንች በማድረግ በርካታ ስራዎች ተሰርተዋል። ህፃናት በአካባቢያቸው የማቆያ ማዕከላት በመገንባት መንግስት ሰራተኞች በሚሰሩበት መስሪያ ቤት ውስጥ ላይ የህፃናት ማዕከላትን በመገንባት በጥቅሉ በከተማችን ደረጃ በርካታ ስራዎች ከዚህም አንፃር በመስራት ውጤት ማስመዝገብ ተችለዋል። ከኮሪደር ልማት አንፃር በተመሳሳይ እጅግ በክፍለ ከተማችን መጠነ ሰፊ የሆነ የኮሪደር ልማት እየተሰራ ይገኛል። ከሜክሲኮ እስከ አረቂ ፋብሪካ ማለት ነው። በሜክሲኮ ሳር ቤት፣ አቦ፣ ከዛም አረቂ ፋብሪካ፣ ብስራተ ገብርኤል በያዘ አጠቃላይ ከ16 ኪሎ ሜትር በላይ በሁለተኛው ዙር የኮሪደር ልማት እያደረግን እንገኛለን። በመጨረሻ ላይ ጥሪ ማድረግ የምፈልገው እንግዲህ መንግስት የያዛቸው በርካታ ተግባራት አሉ። እነኚህን ተግባራት ውጤታማ ለማድረግ ያለ ህዝብ ተሳትፎና ይሁንታ የማይሆን እውነት ነው፣ የማይሳካም ህልም ነው። ስለዚህ እንዲሳካልንና ወደ ተግባር እንድንቀይር እኛ በ724 መርህ እየሰራን ህዝባችን ደግሞ ከምንሰራቸው መልካም ስራዎች ጎን እየተሰለፈ በመናደርጋቸውና በመናሳቸው ድክመቶች ደግሞ እንዲያርመን ጥሪያችንን እናስተላልፋለን። በጥቅሉ መንግስት የያዛቸውን የሰላም የዲሞክራሲና የፖለቲካ እንቅስቃሴዎችን በነቂስ በመደገፍ ከመንግስት ጎንና ከፓርቲያችን ጎን እንዲሆን ፓርቲያችን ጥሪ ያስተላልፋል። ሌላኛው ጉዳይ ደግሞ በመላ ሀገሪቱ ላይ የተሟላና ወጥነት ያለው ሰላም እንዲኖር ከግል ፍላጎታችን ወጥተን በተለያዩ አካባቢ ላይ ነፍጥ አንግበን በረሃ ለበረሃ የምንንከራተት ወገኖች የተሰሩ መሰረተ ልማቶችን ከማውደምና
የተሰራን ከተማ ከምናፈርስ ራሳችን ከማፍረስ ተቆጥበን ለውይይት አእምሯችንና ልባችን በራችንን ከፍተን በጠረጴዛ ዙሪያ ላይ ፍላጎቶቻችንን ማሳካት የምንችልበት ስልጡን የሆነ የፖለቲካ እንቅስቃሴ እንድናደርግ ጥሪዬን አስተላልፋለሁ። ሌላኛው ጥሪ የማስተላልፍለት ማህበረሰብ የመንግስት ሰራተኛው ሲሆን ሲቪል ሰርቫንቱም በተሰማራበት የሥራ መስክ ውጤታማ በመሆንና የተቀመጠበት ዓላማ ታማኝ ሆኖ ቀልጣፋና ወቅታዊ የሆነ አገልግሎት በመስጠት የህዝቡን የተገልጋይነት እርካታ እንዲያሻሽል በዚህ አጋጣሚ ትናንትም ስለምታደርጉት ዛሬም ስለሰራችሁት ነገም በታማኝነትና በቅንነት ለምታገለግሉት ህዝብ ቀና ሆናችሁ እንድታገለግሉ ጥሪዬን እያስተላለፍኩኝ መልካም የመጋቢት 24 ሳምንት እንዲሆንልን እየተመኘው ከወዲሁ ሰበጠቀላለሁ። አመሰግናለሁ። When